መሳባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹሕ ይሁን። ሴሰኞችና አመንዛሪዎች ግን እግዚአብሔር ይፈርድባቸዋል። ብዙ አይነት ጋብቻዎች አሉ። ከዛ ውስጥ ግን ያው መጽሐፍ ቅዱሳዊ ጋብቻ የሆነውን ጋብቻ ወንድማችን አሹና እህታችን ማርታ እንግዲህ ዛሬ በእነሱ አማካይነት የምንማረው ትምህርት ይኖረናል። እግዚአብሔር አምላክ የተባረከ ይሁን። ሁላችሁም ዘፍጥረት ምዕራፍ 2ን አውጡ። ከቁጥር 18 ጀምሮ እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምንም ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳ ሁሉ፣ ለሰማይ ወፎች ሁሉ፣ ለምድር አራዊት ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍ ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ፣ ይቺ አጥንት ከአጥንቴ ናት፣ ስጋዬም ከስጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳም ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ይላል። ክብር ለኢየሱስ ይሁን። ስለዚህ እዚህ ቦታ ላይ መጽሐፍ ቅዱስ ሲናገር የመጀመሪያው ነገር አዳም ሁሉን ነገር እግዚአብሔር ሰጥቶት እያለ ለሱ ግን ረዳት አልነበረውም ይላል። ምን አልነበረውም? ረዳት አልነበረውም። ረዳት በጣም ወሳኝ ነገር ነው። ረዳት አልነበረውም ይላል መጽሐፍ ቅዱስ ቃል በቃል። ረዳት አልነበረውም ብቻ ሳይሆን አልተገኘለትም ሚል ቃል አለ። እንደሱ ያለ ረዳት አልተገኘለትም። ለምሳሌ 42 ቁጥር ጫማ የሚያደርግ ሰው 40 ቁጥር አያደርግም። 40 ቁጥር የሚያደርግ ሰው 42 ቁጥር አያደርግም። ለምን? አድርጎት መድረስ የሚገባው ቦታ አይደርስም። ሰው ብዙ ጊዜ እግዚአብሔር የሰጠን ትዳር ሲመጣ ትክክለኛ ረዳት ሆና በእኛ ትክክለኛ ሁኔታ በእኛ ማንነት በችግራችን ቢሆን በውድቀታችን ቢሆን በምንም ሁኔታ ውስጥ እግዚአብሔር ትዳርን ሲሰጠን የመጀመሪያው ነገር ትክክለኛ ረዳት የተገኘች ቀን እድል ነው ማለት ያንን የሚሰጥ እግዚአብሔር ነው። መጽሐፍ ሲናገር ኢሳይያስ ምዕራፍ 43 ቁጥር 4 ላይ እንደዚህ ይላል፣ እኔም ወድጄሃለሁና ሰዎችን ላንተ አሕዛብን ለነፍስህ እሰጣለሁ። እግዚአብሔር ሲወድ ብር አይሰጥህም። ብሩ ያለው ሰው ውስጥ ነው። ስለዚህ እግዚአብሔር ሲወድ ሰው ነው የሚባርክ። ዛሬ የሆነ ሰው በዚህ አገልግሎት የሆነ ሰው ተቀብሎ ይወጣል። ስለዚህ እግዚአብሔር ሰው ነው የሚሰጠው። ስለዚህ ድንቅ ሚስት ለአሼ እግዚአብሔር ስለሰጠው፣ ድንቅ ባል ማርቲ ስለሰጣት ደስተኛ ነን። አሜን አሜን። ክብር ነው። ስለዚህ ምን ማለት ነው? ከአንድ ወደ ሁለት፣ ከሁለት ወደ ሶስት የሆነ ተቋም ይመሰረታል። እዛ ተቋም ውስጥ መንግስት ነው የሚመሰረተው። የእግዚአብሔር መንግስት ይመሰረታል። በዛ ተቋም ውስጥ አገር የሚመራ ይወጣል። በዚያ ተቋም ውስጥ ቤተክርስቲያን የሚመራ ይወጣል። በዚያ ተቋም ውስጥ በተለያየ ቦታ ለሰው በረከት የሚሆን ነው የሚወጣው። ስለዚህ ከዛ በኋላ ምን አለ? ያያል። ለሱ የምትሆን ነገር ያያል። ምንም እንደሱ የሚሆን የለም። ገብቷል? ግን እግዚአብሔር ያደረገው አስተኛው። አንዳንድ ሰዎች መተኛት አለባቸው። የራሳቸው እስከምትመጣ እዛም ይቀላውጣሉ። ከሀገር ውጭ የሚያያሉ። እሱ አይሆን። ገብቷችኋል? እንደዚህ አይነት የመንፈስ ቅዱስ ድምጽ የለም። መንፈስ ቅዱስ አይንን ይከፍታል። መንፈስ ቅዱስ ላንቺ ይናገርሻል። በደንብ አሜን በልባከ። መንፈስ ቅዱስ ለኔ ይናገረኛል የሚል ሰው ጮ አሜን ይበል። ስለዚህ ለሱ የሚመቸውን ረዳት እንፍጠርለታል። የተፈጠረ ነገር አመጣና ለአዳም እግዚአብሔር ሰጠው። ረዳት አካሽ ሰጠው። ስለዚህ መጽሐፍ ቅዱስ ላይ በጣም የሚገርመው ነገር የሚመች ረዳት ሰጠው ካለ በኋላ እዛው ጋር በጣም የሚገርመው ነገር እናትና አባቱን ይተዋል፣ ከሚስቱም ጋራ ይጣበቃል። እናትና አባቱን ይተዋል ማለት በቃ አይገናኙም፣ ከእናትና ከአባት ጋር አይሆኑም፣ ቤተሰብ አይጠይቁም እያለ አይደለም። በእናንተ ጉዳይ ላይ ከዛሬ ጀምሮ እናንተ አንድ ስጋ ናችሁ። ጋብቻ ማለት አብረው እየኖሩ የሚሄዱበት እግዚአብሔር የሚመሰርተው ተቋም ነው። አንድ የሚሆኑበት፣ አንድ አካል ሆኖ የሚታሰሩበት እግዚአብሔር የሚመሰርተው ተቋም ነው። በዛ ውስጥ ልጅ አለ፣ በዛ ውስጥ ብዙ ነገር አለ፣ በዛ ውስጥ ብዙ በረከት አለ። በቃ እያለ የሚቀጥል ግን ከተዘጋ በሩ የማይወጡበት ተቋም እንደሆነ አሳያቸዋለሁ። ክብር ለኢየሱስ ይሁን። ከእግዚአብሔር ዘንድ የተሰጠ ኪዳን ነው። እዛው ጋር 2:18 እስከ 25
እግዚአብሔር አምላክ ይሄንን ኪዳን ሰጥቷል። ሁለተኛው የሰው ልጅ አንድ አካል የሚሆንበት ተቋም ነው። ለምሳሌ አንድ ስጋ እዛው ጋታቸው አላለም አንድ ስጋ ይሆናሉ ይልና ምን አይሉም እናትና አባታቸውን ይተዋሉ አንድ ስጋም ከሆኑ በኋላ ምን አይሉም አይተፋፈሩም የሚልም ቃል አለ። ጳውሎስ ደግሞ ምን አለ ኤፌሶን ምዕራፍ 5 ቁጥር 31 እስከ 12 ይሄ ሚስጥር ነው ይለዋል። እኔ እኮ ይገርመኛል እሷ እዚህ ቆማ እሱ እዚህ ጋር ቆሞ አንድ ስጋ ናቸው ይላል። ይሄኛው ቀን ለወንድሜ አሼና ለእህቴ ማርታ እግዚአብሔር በዚህ ቀን ልክ ቤተክርስቲያን ይሄንን ስርዓት ሲፈጽሙ እኔ በእግዚአብሔር ቃል ለቤተ ክርስቲያን በተሰጠው ስልጣን አንድ ስጋ አድርጌያለሁ ብዬ ጸልይ ኦሬዲ በመንፈስ ዓለም ላይ እነሱ አንድ ይሆናል። ሃሌሉያ። ስለዚህ አንድ ስጋ የሚሆኑበት ነው ትዳር ማለት አንድ አካል አንድ ስታያቸው በቁጥር ሁለት ናቸው ግን አንድ የሚሆኑበት በመንፈስ ዓለም። ሶስተኛው በወንዱና በሴቲቱ መካከል በእግዚአብሔር ፊት የሚደረግ የዘላለም ቃል ኪዳን ነው። ላለመፋታት ዝግ በር ዛሬ በር የሚዘጋበት ቀን ነው ጋብቻ። በኖህ ላይ በሩን ማን ዘጋው? ቁልፉ በማን እጅ ነው ያለው? ስለዚህ አሁን በጣም ሁሉም ሰው ሆያ ሆያ ያበዛል። ብዙ ጊዜ ትዳር ላይ ከገባ በኋላ ሊፍጨረጨር ወጣለው ይላል። ዕውቀት ማጣት ነው። ወደ ትዳር ዓለም ከገባ በምንም ሁኔታ ሙቾታ ያወጣ በሽታ ያወጣ ምንም ነገር ሊያወጣ አይችልም። ሊያወጣ የሚችለው ፈጽሞ አንተን ከትዳር ዓለም ሊያወጣ የሚችለው ሞት ብቻ ነው፣ ከሞት በቀር ይሏል። ስለዚህ አንድ ኪዳን አለን፣ እሱም የእግዚአብሔር ቃል የሆነ ኪዳን ነው። ልክ ይመጣና እግዚአብሔር አሁን እኛ እዚህ ጋር እየፈጸምን ነው። ልክ ማርታና ወንድማችን አሹ ወደ ትዳር ዓለማው መድረክ ላይ መጥተው ሊገቡ ነው። ልክ ሲገቡ እግዚአብሔር ይመጣና ቁልፉን ይቀበላል። ተቀብሎ ይሄዳል፣ ዘግቶ ማለት ነው። ቤቱን ደግሞ ማፍረስ አይቻልም። ሄሎ ማፍረስ ይቻላል እንዴ? አይቻልም። ቤት ማፍረስ አይቻልም። ትዳር ማለት ከገቡበት አይወጡም ማለት ነው። ገብተህበታል አትወጣም። ከፍቼ ልውጣ ብለህ አትልም። ምንም እንደፈለቁ አትችልም። ገብተሃል፣ አንድ አካል ሆነሃል። ከዛ ውጪ ምንም ነገር ማድረግ አትችልም። አራተኛ የእግዚአብሔር ዕቅድ የምናስፈጽምበት ተቋም ነው። ብዙ ተባዙ ምድርንም ምን ብሏል? ሙሏት። ዘፍጥረት 1:28 ላይ ጌታ እንደዚህ ብሏል፣ ብዙ ተባዙ ምድርንም ሙሏት፣ ርቡባት፣ ሂዱባት፣ ግዟት። ስለዚህ የእግዚአብሔርን አጀንዳ የምናስፈጽምበት ተቋም ነው። አራተኛው ክብር ለኢየሱስ ይሁን። አምስተኛ የመኝታ ንጽህና እግዚአብሔር የሚደሰትበት ተቋም እንደሆነ መጽሐፍ ቅዱስ ይናገራል። ማለትም የመኝታ ንጽህና ምን ማለት ነው? የመኝታ ንጽህና ሄዳችሁ ዕብራውያን 13:4 ላይ እንዲህ ይላል፣ መጋባት በሁሉ ዘንድ ክቡር ነው፣ መኝታውም ንጹህ ይሁን። ሴሰኞችና አመንዛሪዎች ግን እግዚአብሔር ይፈርድባቸዋል። ከጋብቻ ውጪ የሚደረግ ማንኛውም መኝታ ንጹህ አይደለም፣ ሴሰኝነት ነው። እግዚአብሔር ያንን መኝታ አይቀበለውም፣ ግድያ ያለበት ነው። ብዙ ሰዎች ይተኛሉ፣ ከዛ በኋላ አርግዘው ይገላሉ። እናት እንዳትሰማ አባት እንዳይሰማ ብዙ ነገር የዘር አይታችሁ ከሆነ በብሉይ ኪዳን ላይ ዘሩን ወደ ምድር ባፈሰሰ ጊዜ እግዚአብሔር እንደቀሰፈው ይናገራል። ማንኛውም መኝታ ንጹህ የሚሆነው ወደ ጋብቻ ሲመጣ ብቻ ነው። ሴሰኝነትና አመንዛሪነት እግዚአብሔር ይፈርዳል። ያንን መኝታ እግዚአብሔር አይቀበለውም። ከትዳር በፊት የሚደረግ ማንኛውም ግንኙነት እግዚአብሔር አይቀበለውም። እሱ ሴሰኝነት ነው። ስለዚህ ስለ ትዳር ስናስብ ይሄንን ልናውቅ ይገባል። አሁን ለአሼ ሁለት ነገር ልንገረው። እንግዲህ አንድ ነገር የምነግርህ ነገር ዛሬ ከብቸኝነት ወደ ሙላት እየመጣ ነው። እንግዲህ በጣም ብዙ ጊዜ አገልጋይ ነህ፣ ሰምተሃል። ከመስማት ደግሞ ያለፈ በህይወት እንድትኖር የመጀመሪያው ነገር ካንተ የሚጠበቀው ኤፌሶን ምዕራፍ 5:25-26 የሚናገረው ነገር አለ። ባሎች ሆይ ካንተ የሚጠበቀው ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። መውደድ ማለት ከአፍ ያለፈ ካንተ ሁል ጊዜ ምንድነው ማድረግ ያለበት? ባል ሚስቱን ማስቀደም አለበት። ፍቅር ይገለጣል። ሁለተኛው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሱ እሷን አሳልፎ እንደሰጠ አንተ አሁን ራስህን ከዛሬ ጀምሮ ለእናት አትሰጥም፣ ራስህን ለወንድም አትሰጥም፣ ለጓደኛም አትሰጥም። ከዛሬ ጀምሮ በመንፈስ ዓለም አንድ ስጋ ስትሆን ራስህን ለሷ ነው። ከሷ ውጪ ሁሉም ይወጣል። የእናትነት ክብር አለ፣ የአባት ክብር አለ፣ የወንድም ክብር አለ። ብዙ ሰዎች በትዳር ዓለም እናቴ ትበልጥብኛለች የሚሉ ሰዎች አሉ። ወደድሽም ጠላሽም እናትሽ አትበልጥብሽም፣ ባልሽ ይበልጣል። በእናቴ አትምጣ
ይሄ ሌላ ዓላማ ነው። ስለዚህ በደንብ አድርጋችሁ እግዚአብሔርን ቃል ማወቅ አለባችሁ። ስለዚህ ሚስቱን ባል ምን መሆን አለበት? መውደድ አለበት። ሁለተኛ ምክር ውደዳት። ሁለተኛው ማንም የገዛ ስጋውን የሚጠላ ከቶ የለምና ነገር ግን የአካል ብልቶች ስለሆነ ክርስቶስ ደግሞ ለቤተ ክርስቲያን እንዳደረጋት ይመግበዋል ይንከባከበውማል ይላል። 5:29-30 ኤፌሶን ላይ ተንከባከባት። ሁለት ነገር ካንተ ይጠበቃል። ምንና ምን? መውደድና ሚስቱን መንከባከብ። ሚስት ላንተ ጌጥ ናት። ሚስት ላንተ ውበት ናት። ሁለት ነገር ካንተ ይጠበቃል። እንደ ቤተ ክርስቲያን የምንነግር መልእክት። ሁለተኛው ማርቲ ልታውቅ የሚገባሽ ነገር ካንቺ ምን ይጠበቃል ብለን ስንል ሚስት መሆን። ብዙ ሚስቶች ባል ናቸው። ብዙ ሚስቶች ቤታቸው ማን ናቸው? ባል ነው። በዚህ ትሄዳለህ፣ በዚህ ቸርች ሲመጡ ሚስት ናቸው፣ ቤት ሲሄዱ ባሎች ናቸው። ነገሩ ተገላቢጦሽ ነው የሆነው። እሱ አይሆንም። አንቺ ሚስት ነሽ፣ ባለም ሚስት መሆን የለበትም። ሚስት ማለት ትርጉሙ ምንድነው ነው? ሚስት መሆን አለባት። ለምሳሌ አሁን ነገር ልበላችሁ። የቤተ ክርስቲያን ራስ ማን ነው? የክርስቶስ ራስ አብ ነው። ምን አለ? አንተ በሰጠኝ ክብር ላከብር ፈጽሜ ምን አልኩ? አከበርኩ አለው። የቤተ ክርስቲያን ጉዳይ ክርስቶስ እንዲከብርባት ነው። ስለዚህ ኢየሱስ ለአብ ክብር ኖሯል። ሚስት የምትኖረው ለባሏ ክብር ነው። ቢሳሳት እንኳን በሰው ፊት ቢሳሳት እንኳን ባሏን ማደናነቅ፣ ባሏን ማሞጋገስ፣ እሱ ሲናገር ቁጭ ብላ ሰው ጋር ሲናገር እሱን መደገፍ። አላያችሁም? የኳስ ደጋፊዎች እኔ እንትና ክለብ ደጋፊ ነኝ ይላል። ገብቷል? ትዳርን እንዴት ነው መጠበቅ ያለባት ብለን ስንል ሚስት መሆን አለባት ብዬ ስል የመጀመሪያው ኤፌሶን ምዕራፍ 22 5:22-23 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። በምን? በሁሉ ነገር። ያንቺን ፍቃድ ለራሱ ለሱ ነው የምትሰጪው። ቢመችም ባይመችም ቢሆንም ቢሳሳትም ተቀብሎ መጀመሪያ ከተቀበለ በኋላ ይሄ ነገር እኮ ትክክል አይደለም እኔ አንተ ስላልከኝ ነው ብሎ ማሳመን ነው የሚቻለው። ክብር ለኢየሱስ ይሁን። ሁለተኛው ሐሳብ እዛ ጋር ሚስት ስትሆን ምንድነው? ትገዛለች። ሁለተኛው ነገር ደግሞ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ ራሱ አካል የሚያደን እንደሆነ ባል የሚስት ራስ ነው። ስለዚህ ምን ማድረግ አለባት ማለት ነው? ሚስት ራሷን ማክበር አለባት። ለባሏ መታዘዝ አለባት። ታከብረዋለች፣ ትታዘዘዋለች። ስለዚህ የሚስት ድርሻ ታከብረዋለች፣ ትታዘዘዋለች። ሚስት ካልሆነችስ ትገለብጣለች። ይሄ የምን ችግር ነው ብላችሁ ካላችሁ ያስተዳደግ ችግር ነው። ቸርች ውስጥ ያደጉ ሰዎች፣ በእግዚአብሔር ቃል ያደጉ ሰዎች እንደዛ አያደርጉም። ለነገሩ የባል ድርሻ ሁለት ነገር ነው። ይውደዳት፣ ምን ይበላት፣ ይንከባከባት። ሴቶች ከወንድ ይልቅ ብዙ ነገር ያስፈልጋቸዋል። እውነቱ ውሸት?